ሰላም እግዚአብሔር ከሁላችን ጋር ይሁን። እንደምን ሰነበታችሁ የተወደዳችሁ የክርስቶስ ቤተሰቦች፣ የቋንቋ የነሽ ሚዲያ ተከታታዮች። በዛሬው መርሃ ግብራችን ለየት ያሉ በብዙ ዘርፍ የሚጠየቁ የሰሩ የተመራመሩ አንጋፋ ምሁር ጋብዘናቸዋል። እኒህ ምሁር ዶክተር ታደለ ገድሌ ይባላሉ። ዶክተር ታደለ ገድሌ ወደ ቋንቋ የነሽ ሚዲያ ስቱዲዮ እንኳን በሰላም መጡ። እንኳን ቆያችሁ። እርስዎን ለሰው ለማስተዋወቅ አንዱ ስራው ብቻ ብዙ ስለሚያስወራ ያዳግታል። ግን እንደው በደፈናው እንደው በጥቅሉ ለማውራት ብቻ ዶክተር ታደለ ገድሌ በምስራቅ ጎጃም ሀገረ ስብከት ወይም ዞን ወረዳው በቀድሞ ስሙ አጠራሩ አላውቀውም፣ ደጀን ወረዳ ነው የሚባለው። በደጀን ወረዳ አለቅታ አቦ በሚባል መንደር ከእናታቸው ከወይዘሮ ትሁን አሸነፍ ካለሙ ከአባታቸው ከአቶ ገድሌ ጸጋዬ ተሰማ ነው የተወለዱት። ከትውልድ ዘመናቸውና ልጅነታቸው ሳንወጣ ያደጉት በፈታኝ ሁኔታ ነው። ገና በ4 ዓመታቸው እናት አባታቸው ተለያዩ በፍቺ። መጽሐፉ ላይ ታገኙታላችሁ። እንዲያውም ወላጅ አባታቸው አንዲት ቆንጆ አይተው እሳቸውን ከወለዱ በኋላ የፍቅር ግጥም ገጥመው እናታቸው እንዴት እኔ እያለሁ ይህን ግጥም ትገጥማለህ ብለው ተቀይመዋቸው፣ ከዛ በኋላ በዚህ መነሻነት ሊሆን የሚችላል ፍቅራቸው ትንሽ አክሮ ተለያዩ። አባት ሌላ ቦታ፣ እናት ሌላ ቦታ። ዶክተር ታደለ መሀል ላይ ተንከራተቱ። አንዴ ከእናት፣ አንዴ ከአባት፣ አንዴ ካጎት፣ አንዴ ካክስት፣ አንዴ ከአያት፣ አንዴ ከቀጣሪ በረኝነት፣ አንዴ በሌላ የጉልበት ስራ እየተዳደሩ መከራቸውን እየበሉ ነው ያደጉት። እንዲህም ግን ተፈትነው ምን አደረጉ? መጨረሻ እግዚአብሔር ሊገልጣቸው የፈለገበት ጊዜው ሲደርስ ምናልባት ዛሬ ላሉበት ህይወታቸው አስተዋጽኦ የሚያበረክቱበት አጋጣሚ እንዲፈጠር ስለፈቀደ ወደ ቄስ ትምህርት ቤት የሚገቡበት አጋጣሚ ተፈጠረ። በቄስ ትምህርት ቤት አልፈው ዜማ ጩኸው ቅኔ ነግረው ቆጥረው አቋቋም ቤት ገብተው ከዛ በኋላ እንደገና ደግሞ ዘመናዊው ዓለም ናፈቃቸውና ወደ ዘመናዊ ዓለም ገብተው ትምህርታቸውን አጠናቀው ከአዲስ አበባ መምህራን ኮሌጅ ዲፕሎማ ባሻገር ወደ ራሽያ ወይም በቀድሞ ሶቪየት ዩኒየን ማለት ነው ሄደው እዛ ለ6 ዓመታት ያህል በስነ ጽሁፍና በጋዜጠኝነት ተምረው መጥተው ከዚህ ጎን ለጎን በህግ በልዩ ልዩ ሙያዎችም ተመርቀው ራሳቸውን አብቅተው በኢትዮጵያ በልዩ ልዩ ተቋማት በቀዳሚነት በፕሬስ ከዛ በኋላ በአዲስ ዘመንና በሌሎችም የሚዲያ ተቋማት በርካታ አስተዋጽኦ አበርክተዋል። በዚህ አጋጣሚ እሳቸው ጻፉት አልን እንጂ ይህን ታሪካቸውን ጭምቅ አድርጎ የደራሲያን ማህደረ ደራሲያን በተሰኘ መጽሐፉ ቅጽ 1 ላይ በ2011 ዓ.ም በታተመው ከገጽ 71 እስከ ገጽ 85 ድረስ ባሉ ገጾች የዶክተር ታደለ ገድሌ ጸጋዬን ታሪክ አጠር አድርጎ አቅርቦታል። እዛ ላይ ስራዎቻቸው፣ የትምህርት ዝግጅታቸው፣ አስተዋጽኦአቸው ተዘክሯል። ለበለጠ መረጃ እሱን ታነቡታላችሁ። ከሁሉ በላይ ግን ይህ ዛሬ ለመገናኘታችን ምክንያት የሆነን አብሪ ቀለማት ከቅኔ ቤት እስከ ባህር ማዶ የተሰኘው መጽሐፍ ገዝታችሁ ብታነቡ ዶክተር ታደለን በከፊል ታውቋቸዋላችሁ። የቻሉትን ያሳወሱትን መዝግበውልናልና ወደ ጎጃም ምስሩት። በጎጃም በነበረውት የልጅነት ጊዜ ቀደም ሲል እንደጠቀስኩት እሱም እንዳሳወሱን በመከራ ነው ያደጉት። በወላጅ መለያየት ምክንያት በዛ ላይ ይታወቃል የሀገራችን ማህበረሰብ በተለይ አርሶ አደሩ ልጆቹን ጠብቆ መግቦ የማኖር አቅም የለውም አብዛኛው ማህበረሰብ እና ከበርቴ ፍለጋ ዘመድ ፍለጋ ሲንከራተቱ አንድ ቦታ ሲኖሩ 3-4 ልጅ ያለው ሰው ጋር ከሆኑ አቅም ያንስና ልብስ ማይገዛበት እንዲያውም ብርዱ ሁሉ ያስቸገረት ዘመን እንደነበረ፣ አንዳንዴም ከብት ጠብቅ ተብለው የተደበደቡበት ጊዜ እንደነበረ፣ አዝመራ አስበሉ ተብለው፣ አንዴ ደግሞ አፎ ውስጥ ጭድ ተወትፈው ጓደኞች ደብድበውት እሱ ነው ትልቁ እንትን ነው እሱ ሁሉ አለና ይሄን ሁሉ መከራ እንዴት አለፉት የሚለው ላነሳሉት ነው። እኔ ምን አልፈዋለሁ እግዚአብሔር አሳለፈልኝ እንጂ እኔ እኮ አቅም የለኝ፣ ጉልበት የለኝ፣ ወገን የለኝ። በየደረስኩበት ማንም ቢደበድበኝ ማንም የፈለገውን ቢያደርገኝ ምን አለኝ? እናቴ የለች በአካባቢ፣ አባቴ በአካባቢ የለም። እኔን እንደ ነጠላ ዶሮ እንደሚባለው ነጠላ ሆኜ በመኖሬ በምድር ላይ ማለትም በሰው ልጅ ላይ ሊደርሱ የሚችሉ ነገሮች ሁሉ ደረሱብኝ እና እነዛ ፈተናዎች ደግሞ የኔን ጥንካሬ ወደፊት ያመጡ ነገር ይመስለኛል። እነዚያ ነገሮች በተለይ ወደዚህ ወደ መንፈሳዊ ትምህርት ቤት ስመጣ ያኛው ነገር እየታሰበኝ ይህን እኮ ብለቅ ወደዚያ ወደ መከራው ዘመን ወደዚያ ልሄድ እችላለሁ፣ ወደ መደብደቡ፣ ወደ ሰው ፊት መያቱ፣ ሰው ፊት እሳቱ እንደዚህ አይነቱ ነገር ስለሚታሰበኝ
ያን ነገር ያው የእግዚአብሔር ቸርነት ነው እንጂ እኔማ በምን አቅሜ ለማለፍ ይችላል። አንድነት ጨምርና በዛ መከራ ያደገ ሰው በዛ ፈተና የመጣ ሰው የሆነ ሆድ የሚብሰው የሚነጫነጭ አመለክፉ የሚሆንበት እድል ሰፊ ነው። እንደሚያውቁት በስነ ልቦናዊ ጫና ምክንያት ተጨቁኖ ያደገ ልጅ በኋላ ሲያድግ ጥሩ ጸባይ አይኖረውም። እርስዎን ግን እኔ ካወቅኩበት ጊዜ ጀምሮ መጀመሪያ ጊዜ ያወቅኩት ማህበረ ቅዱሳን ጥናትና ምርምር ማዕከል ሲገቡ ነው። እኔ ያኔ ሚዲያው ላይ ባልደረባ ነበርኩ። ካወቅኩት ጊዜ ጀምሮ ሰውን የሚያናግሩት በፈገግታ ነው። ቁጽሮ ገጽ የሚባሉ ፊት ቋጣሪ አይነት አይደሉም። ብሩህ ገጽ ኖት። ፊቶ ብሩህ ደስተኛ ነው። በጣም ትሁት ኖት። ደግሞ ሲበዛ ገራገር የሚባል አይነት ሰው ኖት። ሰው ያከብራሉ። ትንሽ ትልቅ አይመርጡም። እንደዛ ተጨቁኖ ያደገ ሰው እንዴት በዚህ ደረጃ ደግ ይሆናል? እንዴት ሰላማዊ ይሆናል? አመሎ ያልከፋው በሆኑ ምክንያት ነው። ክቡር ዳዊት አንድ የሚናገረው ነገር አለ። ዘምስለ ህሩይ ህሩይ የተከውን ዘምስለ ጠዋይ ተጠውይ የሚለው ነገር አለ። ማለት ከተሾመ ሰው ጋር ስትሆን ትሹም ትሆናለህ፣ ከተመጣሚ ጋር ስትሆን ጠምጣሚ ትሆናለህ፣ ከክፉ ሰው ጋር ከሆንክ ደግሞ ክፉ ሰው ትሆናለህ የሚል እንደዚህ አይነት አንድምታ ልንሰጠው እንችላለን። እና ሰው አካባቢውንና ማህበረሰቡን ያለበትን ማህበረሰብ ይመሰላል። በዛ በአጠቃላይ የቤተሰቦች ባህሪ በእናቴም በአባቴም እንደዚህ ደግ ቤተሰብ የሚባሉ ነገሮች ናቸው። ምንም እንኳን ያው አቅማቸው የተወሰነ በመሆኑ በዝቅተኛ የኑሮ ደረጃ ላይ ኑሮ ቢሆንም በባህሪ ደረጃ ከሰው ጋር ተግባብቶ በመኖር ደረጃ እጅግ በጣም የተመሰገኑ ሰዎች ናቸው። ምሳሌ የሚሆኑ ሰዎች ናቸው። እኛ እንኳን በአቅማችን 1 2 3 ፈተና ስታጋጥመን እኮ አውሬ ነው የምንሆነው። ያን ያህል ዓመት ከብትም እንደዚያ ነው። ከወጋው ሮጦ ይዋጋል። ከብት ያው አይደለ ሁሉም ራሱን ዲፌንድ ያደርጋል እኮ። እኛ መነሻ ሰጥተናቸዋል፣ እናንተ ግዙና አንብቡት። አሁን ግን ወደ ራሽያ ያደርሰን እንምጣ እስኪ ለአንድ አፍታ። እርስዎ 6 ዓመት ነው የቆዩት፣ እኔ ደግሞ 6 ደቂቃ ያክል እዚህ እንወያይበት። ራሽያ ሄደው በመጀመሪያው ዓመት ቋንቋውን እስክትለምዱት መሰለኝ አካባቢውን እስክትገነዘቡት የስነ ጽሁፉም ለዛ እስኪገባችሁ ይመስለኛል ቋንቋ ነው ስትማሩ የነበረው ቋንቋውን ብቻ ማለት ነው። ከዛ በኋላ ወደ ጆርናሊዝም መረጡ። እንደዛ ነው ባህሉ። 1 ዓመት ቋንቋ አጥንቶ ከዛ ፊልድ ይመረጣል። ጆርናሊዝም ጋዜጠኝነትና ተግባቦት ትምህርት መረጡ። ከ6 ዓመት ትምህርት ቆይታ በኋላ ነው የመጡት። ራሽያ ቀጥታ ዶክትሬቱን ነው የሰሩት ወይስ ዲግሪ ነበር? ዶክትሬት የሰራሁት አዲስ አበባ ዩኒቨርሲቲ ነው። ከዛ ተመልሰው እዚህ ነው የሰራሁት። እዚህ ምንድን ነው እዚህ ዶክትሬቱ በምንድን ነው? ፊሎሎጂ ነው። ስለዚህ ፊሎሎጂ ዶክትሬት አለው። ህግም ደግሞ ኤልኤልቢ ዲግሪ አለኝ። ጆርናሊዝምና ስነ ጽሁፍ ኤምኤ ዲግሪ አለኝ። መጀመሪያ በእንግሊዝኛና በአማርኛ ደግሞ ዲፕሎማ። እዚህ ዘርፈ ብዙ ከዛ ቅኔ አዋቂ፣ አቋቋም አዋቂ፣ ባልባል ሞካሪ ወደ ዘመናዊ የሄዱበትን አጋጣሚ ስጠይቀዎት ይመልሱልኝ መልስ አለ። ስሜቱን አልጋፋም። እኔ ግን በራሴ መረዳት ለበጎ ይመስለኛል። የዘመኑን ትምህርት ባያዩት ኖሮ እንዲህ አይነት ገጣሚ ላይ ሆኑም ይችላሉ። ዝም ብለው ቅኔ ቤት ብቻ ቅኔ ሲዘርፉ ነበር የሚኖሩት። ራሽያ መሄዶ ስነ ጽሁፉን በደንብ መማረው ግን ጋዜጠኝነቱ ላይ እንዲሰሩ፣ እንዲራቀቁ፣ ቃላት ላይ እንዲራቀቁ፣ እንዲገጥሙ፣ እንዲደርሱ አድርጎታል። እና ይህም አልቀረበትም፣ ያም አላመለጠውትም። እና ይሄ ራሱ ትልቅ ዕድል ነው ለማለት ነው። ግጥምን በግጥም መተርጎም እናንተ ነው የጀመራችሁት። እርስዎ ዶክተር ከበደ ሚካኤል እንደዚህ አይነት ስራዎችን ሰርተዋል። ዶክተር አያልነህ ሙላቱም የእናንተ ጓደኛ እንደዚህ አይነት ስራዎችን ሰርተዋል። ግጥምን በግጥም መተርጎም አቶ አያልነህ ከኛም ከፍ ያለው ናቸው። ኧረ ግሩም። አያይዘው እስኪ ያዳብረውት ይለፉ። ትርጉም ሲባል ዝሩ ትርጉም አለ። ከዝሩ ወደ ዝሩ ከቋንቋ ወደ ቋንቋ መተርጎም አንድ ፈተና ነው። ግጥምን በግጥም መተርጎም እንዲያው ጸጋው የሚመጣው እንዴት ነው? በልምድ ነው? ከላይ ከሰማይ ነው? ወይስ በንባብ ነው? ወይስ በትምህርት ነው? አያይዛን ሰው በልምድ ነው፣ በትምህርት ነው፣ በተለየ ችሎታ ነው ብሎ ለመናገር በጣም የሚያስቸግር ነገር ይመስለኛል። ዞሮ ዞሮ ግን እኔ ለዚህ ረዳኝ ምሎ የፑሽኪንን ግጥሞች ረዳኝ የምልበት የተለያየ መንገድ አለ። አንደኛ የሩሲያ ማህበረሰብ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኦርቶዶክስ በመሆኑና የባህልና የሃይማኖት የታሪክ ቅርርቦች ስላለን ወይም ስላለ በመካከላችን የእነሱ ስነ ጽሁፍ በቀላሉ ሊገባን ይችላል። አንድ ሁለተኛ ነገር ደግሞ
ያ የተገለጸበት ሩሲያዊ ቋንቋ ምንም ከባድ ቢሆንም ያውም ግጥም ያውም ቅኔን የመሰለ ነገር ምናልባት ለዚህ እኔ ይህን መጽሐፉን በቀላሉ ለመተርጎም ይረዳኝ ብዬ የማስበው የቅኔ ትምህርት ይመስለኛል። ቅኔ ቤት የቆየሁበት ቅኔ ቆጠራ ወዲያው አስበው የምትቀኘው የምትዘርፈው የቅኔ መንገድ የቅኔ ስልት ያ ይመስለኛል። እኔ እንደዚህ ያን ከባዱን የአሌክሳንደር ፑሽኪን ኤቭጌኒ ኦኔጊን የሚባለው ድራማቲክ ፖኤም የሚባለው እሱን ማንም ደፍሮ እንትን ያለው የለም። ኤፒክም ቢሆን ማንም ግጥምን ወደ ግጥም መልሶ ያስነበበ ሰው እስካሁን ድረስ እኔ አላየሁም። ያን ፍሬዝ ባይ ፍሬዝ እየተከተለ እንትን ተርጉሞ ለማቅረብ በጣም ከባድ ነገር ነው። ዞሮ ዞሮ ግን ይሄ የኛ ኩሸት ቅኔ ቤት የምንኳሸው ነገር የምንቀኘው ቅኔ ለዛ ይረዳል ብዬ አስባለሁ። መጨረሻ ላይ ሳስበው ይሄ ነገር ሊሆን ይችላል። ምክንያቱም ዞሬ ሳያው ደግሞ በጣም ከባድ ነው ከባድ ነው። ሀሳቡን በሩሲያኛ የተገለጸውን ሀሳብ ወደ አማርኛ አምጥቶ ወይም ወደ ግዕዝ አምጥቶ ለማህበረሰቡ ለማስተላለፍ ይከብዳል። ግን እንዳልኩት ልምምድ እንደገና ደግሞ ፍቅር የቋንቋው ፍቅር የአንድን ሀገር ቋንቋ ስትወድ ስታፈቅረው እስከ መጨረሻው ድረስ ታዳለህ፣ ታነባዋለህ፣ ተጽፈዋለህ፣ ታዳምጣለህ፣ ትነጋገርበታለህ፣ ታነባለህ መጽሐፍትን ስትወደው ቋንቋውን። ካልወደድከው ደግሞ መስማት የማትፈልገው ነገር አለ እና የቅኔው ትምህርት ተጽዕኖ ብዬ ነው የማስበው። እንደገና ደግሞ እንትኑ ቋንቋው የራሽያኛ ቋንቋ ስትሰማው ውበት አለው። በእውነት እጅግ በጣም የሚያምር ውበት አለው። እነሱ ራሳቸው ይናገሩ የመድረክና የስነ ጽሁፍ ቋንቋ ነው ይላሉ። ፈረንሳይኛ የፍቅር ቋንቋ ነው፣ ጀርመንኛ የጦርነት ቋንቋ ነው፣ እንግሊዝኛ የዲፕሎማሲ ቋንቋ ነው እንደዚህ ይላሉ። እና ራሳቸውም ያውቁታል፣ ይሰባቸዋል። የቋንቋቸውን ኃያልነት፣ የቋንቋቸውን ውበት፣ የቋንቋቸውን የመግለጽ ችሎታውን ራሳቸውም ስለሚያውቁት በእውነት ሲናገሩት ያፈዛሃል በጣም። ለዛ ይሆን እንደ በዓለም የስነ ጽሁፍ ማዕከላት እና ተጠቃሽ ከሆኑ ሀገሮች ቀዳሚዋ ራሽያ ናት አይደል? እንደዛ ነው የቋንቋው ተጽዕኖ እኛ የምንለው እንደዛ ነው። በስነ ጽሁፍ በቋንቋ እነሱ ደራሲዎች በዓለም ላይ በጣም ተወዳጆች ናቸው። በጣም ተወዳጅ ነው። የኛ ሀገር አንባቢም በጣም ይወደዳሉ። ብዙ ደራሲ ወደ ድርሰት ዓለም የመጣሁት እነ ዶስቶቭስኪን አንብቤ፣ እነ ቶልስቶይን አንብቤ፣ እነ ፑሽኪንን አንብቤ፣ እነ ኔክራሶቭን፣ እነ ቱርጌኔቭን አንብቤ፣ እነ ጎጎልን አንብቤ። ሁሉ ሰው ልምምድ አለው ከነሱ። እንዳልኩ የነሱ ስነ ጽሁፍ እና የኛ ስነ ጽሁፍ በጣም ቤተሰባዊ ነው። አንድ አይነት ነገር ነው። አንድ ቤተሰብ ነው ልትለው ትችላለህ። እና ከዚህ የተነሳ በዓለም ስነ ጽሁፍ ታሪክ ትልቅ ቦታ አለው የሩሲያ ስነ ጽሁፍ። ስለዚህ ቅኔ ቤት ላይ የነበረውት እውቀትና ችሎታ በዛ ያዳበሩት ከራሽያ ቋንቋ ጋር ሲደመር አዲስ ጸጋ እንዲገልጹ አደረገውት ማለት ነው። እንግዲህ በተለይ አሁን ፑሽኪን የዓለማችን ታላቁ ባለቅኔ የሚለው ከተረጎምኩ በኋላ እንደገና ደግሞ ወደኋላ የ18ኛው ክፍለ ዘመን ሩሲያን ወደ ስልጣኔ የመሩ 10 ደራሲዎች አሉ። ታላላቆች ደራሲያን የሚል ምናልባት እዚህ ላይ አግኝተው ከሆነ እና ያም ራሱ አለች አነስ ያለች መጽሐፍ በቢጫ መልክ ያላት አሁን እንደውም መንገድ ላይ ገዝቻታለሁ። አቶ ማሞደና የጎጃም ማርያ መሰለች ይሏል ነበርና በአካባቢው እነዚህ 10 ደራሲዎች ለነዚህ በ19ኛው ክፍለ ዘመን ላይ ለተነሱት አሌክሳንደር ፑሽኪን ለነ ጎርኪ መሰረት የጣሉ ሩሲያን ወደ ከፍተኛ ስልጣኔ የመሩ አንድ ሰው አለ። ትልቅ ደራሲ ሎሞኖሶቭ የሚባል ሚካኤል ሎሞኖሶቭ የሚባል በ19 ዓመቱ ነው ትምህርት ቤት የገባው። በ19 ዓመቱ ማለት አሳስጋሪ ነበር። ወደዚህ ወደ ነጭ ባህር አካባቢ ነበርና የአካባቢ ልጆች ትምህርት ቤት ሞስኮ ተምረው አካዳሚ ተምረው እዚያ ሄደው ሲያያቸው አባቴ እኔን አስተምረኝ ምናምን ነገር ይለዋል። እና እኔ ደህና ነኝ አሳስገሬ ነው የምኖረው እንዴት አድርጌ አልችልም አንተ ማስተማር ይለዋል። ልጁ ጠፍቶ ሞስኮ በእግሩ ሄደ። ሎሞኖሶቭ እዛ ሄዶ በስንት መከራ ተምሮ የሀገሪቱን ሳይንስ የሀገሪቱን ቴክኖሎጂ የሳይንስ ቴክኖሎጂ ስልጣኔ ዋናው የሞስኮ ዩኒቨርሲቲ ሎሞኖሶቭ ነው ይባላል። በእግሩ ነው የሄደው። 19 ዓመት ልጅ ተምሮ ፈረንሳይ ሀገር ሁሉ ሄዶ ኬሚስትሪ፣ ፊዚክስ፣ ባዮሎጂ
ሂስትሪ፣ ፖኤትሪ፣ ስንት ነገር ሊትሬቸር ያልተማረው ነገር የለም። ወደ 12 አይነት ታይትል አለው ይህ ሰውዬ እና ባቡር ሐዲስ ሲዘረጋ እሱ ነው፣ መብራት ሲዘረጋ እሱ ነው ዋና ስሙ የሚጠራው ለሆነ ሰው ልክ እንደ ሌብ ማለት ነው። እና ጠንካራ ሰዎች ናቸው። አሁን አንድ የገበሬ ልጅ ነው አሁን የሞስኮ ዩኒቨርሲቲ ሎሞኖሶቭ ዩኒቨርሲቲ የሚባለው አንድ ቀኑ ሙሉ ብትሄድ አታዳርሰውም ከትልቅነቱ የተነሳ መንግስት የሩሲያ መንግስት የመሰረተው ማለት በስሙ ነው። ሎሞኖሶቭ ዩኒቨርሲቲ በዓለም ላይ በጣም የታወቀ ዩኒቨርሲቲ ነው እና እንዲህ አይነት ጠንካራ ናቸው። ለአንድ ነገር በጣም ጠንካራ ነው። በጦርነትም ጠንካራ ናቸው፣ በሰላም ጠንካራ ናቸው፣ በዲሲፕሊን ጠንካራ ናቸው፣ በሰዓት አክባሪነት ነው። ብዙ ምሳሌያቸው እኔ ብዙ ያስደስተኛል እነሱ ሰዎች እና በእምነትም ሃይማኖታቸውም በጣም ከብረት የጠነከረ ነው። ኦርቶዶክስ ናቸው እና ብዙ ነገር ተምሬበታለሁ በመሄዴ። ይሄኛው የጠቀሱልኝ ምሁር እዛ ታላላቅ ደራሲ ያለ ተካቷል። አዎ አሌክሳንደር ማን ነው ሰው አለ ታገኘዋለህ። የሩሲያ ሳይንስ አባት ነው ሰውየው ሎሞኖሶቭ ይባላል። የሚገርም ነው። እንዲህ አይነት ሰዎችን እንግዲህ ከ19 ዓመት በኋላ ገብቶ ነው ትንግርተኛ የሆነው። አዎ ትንግርተኛ የሆነው እሱ ምንድነው አሳስጋሪው ሳይንቲስት ይባላል። አሳ ያሳገር ነበር በልጅነቱ። ያን ይዞ በየሆቴሉ እየሄደ ይሸጥ ነበር ከአባቱ ጋር በባዶ እግሩ። ልጆቹ ተጽዕኖ ፈጠሩበት። እዚያ ሄደው እዛ ሞስኮ ዩኒቨርሲቲ የሚማሩ ልጆች አባቱን አስገባኝ ትምህርት ቤት አለው እምቢ አለው። እሱ በጋሪ አንዳንዴ በጋሪ አንዳንዴ በእግሩ እያለ እንደምን ብሎ ሞስኮ ገባ። አካዳሚ ገባና ያው እንደዚህ ትልቅ ደረጃ ላይ ደረሰ። ስለዚህ እንደዚህ አይነት ሰዎች የወጡበት ሀገር ስለሆነ እዛ ሄደው መማሮ ቋንቋውን ደግሞ ማውቀው ይበልጥ ለእኔ ጠቅሞኛል። ጠቀመው ከዚህ ከቅኔው ጋር ነካቋቋሙ ከዜማው ጋር ሲጨምር ምንም እንኳን እንደነ ሎሞኖሶቭ እንደዚህ ትላልቆቹ ደረጃ ላይ የምደርሰው ወይም የደረስኩ ባልሆንም በምሳሌያቸው ነው ስጄ ቢያንስ ስራዎቻቸውን ለወገኖችን ለማስተዋወቅ ሙከራ አድርጌያለሁ። መጽሐፉ ላይ በጣም የሚገርመኝ ዶክተር በእያንዳንዱ ምዕራፍ 33 ምዕራፍ ነው ያለው። በእያንዳንዱ ምዕራፍ ግጥም አለ። ስሜቱ የሚገልጡት በግጥም ነው። እንደውም መጀመሪያ ላይ 2 ወይም 3 ቤቶች ግጥሞች ይጠቀማሉ ለምዕራፉ የሚስማማ። ደግሞ ደስ ያለኝ ይበልጥ እያንዳንዱን ምዕራፍ ለአንድ ወይም ለ2 ወይም ለ3 ሰው ማስታወሻ አድርገውታል። ይሄ በጣም የተለየ አጻጻፍ ስልት ነው። ከሰው ያየሁት ምን ያህል ሰው እንደሚዘክሩ ሰው እንደማይረሱ የሚያሳይ ነው። የግጥም ችሎታና ጸጋው የታወቀ የተገለጠ ነው። ማስረዳት አይጠበቅብኝም። መጀመሪያ በልጅነቱ በታዳጊነቱ የደርግን የርሸና ዘመን እንደው በምን መልክ አለፉት? ምክንያቱም ጓደኞቹን ጠቅሰዋል እዚህ የተሰዉ ያኔ። ከዛ እግዚአብሔር ከዛ ማዕበል ያወጣቦት እንዴት እንዳወጣሁት ይንገሩን። ከዛ በስራ ዓለም ደግሞ ያሳለፉትን በአጭሩ ነግረውን እንጨርሳለን። እኔ ብቻ ሳይሆን አገሪቱ በፈተና ላይ ወጣቱ ትውልድ ዜጋው ሁሉ በፈተና ላይ ያለፈበት ዘመን ነው። በተለይም የደርግ ዘመን በጣም ሞትና ሽብር ቅርቃጤ የበዛበት ዘመን ነበር። ያን ዘመን በቸርነቱ ነው አለፍኩት ብለው ጓደኞቼ ሁሉ ሲያልቁ መልካም ስራ ለክፉ ጊዜ ስንቅ ነው እንደሚባለው አንድ ራዛ የዘመቱ 50 አለቃ 100 አለቃ ናቸው። ቆስለው መጥተው እዛ ደጀን ፋርማሲ አክማቸው ነበር። መድፌም እየወጋው መድኃኒትም ባንዴጅ እያደረኩ እያጸዳደው ቁስላቸው ሁሉ እንደዚህ እስኪድኑ ድረስ 1-4 ወር ያህል የሕክምና ባለሙያም ነው። እንግዲህ በልምድ ነው። ብዙም እውቀት በልምድ ያካበትኩት ነው። በተወሰነ ጊዜም ኮርስ ወስጃለሁ እና ሰውየውን አድኛቸው ነበረ። አሁን እኔ በኢህአፓነት ተጋልጬ ስፈለግ እንደዚህ እንደ ጓደኞቼ ሊገደል ወይም ልያዝ ስፈለግ አንድ 50 አለቃ የፋርማሲ አቶ ታፈሰ ጓደኛ የሆነ 50 አለቃ ዘወዴ የሚባል ደብረ ማርቆስ ያገኘኝና አንተ እኮ ትፈልጋለህ እንድትያዝና እንድትታሰር እንድትገደልም እንትን ወጥቷል። ስለዚህ ባለበት እንደዚህ ተብሏል እና እዚህ አካባቢ እንዳትቀኝለኝና ያስደነቀኛል። ከዚያ ተነስቼ አውቶቡስ ቲኬት ቆርጬ ምን ሳሉን ሳላድር ደጀን በስንት መከራ አለፍኩት። ተሸፋፍኜ ጋቢ እዚያ አባይ ላይ እንትን አልኩ። ውረድ ተባለ እና ያዛዡ አንተን አሰልፌም አልሰጠህም ምናምን ነገር በል ተሽፋፍና ቆይ ፍተሻ እስኪያልቅ ድረስ ብሎ እኔም ሰውነቴን እየተንቀጠቀጠ እኔ ጓደኞቼ ተገድለዋል እኮ አብሮኝ ማዕከላዊ ኮሚቴ የሚሰሩት እዚህ ላይ የምታያቸው ልጆች ማዕከላዊ ኮሚቴ አብረን እንሰራ ነበር። እነሱም ሳይሆን ለብዙ ለሞቱ ሁሉ ነው እና እግዚአብሔር አሳለፈኝ። እዚያም መምህራን ኮሌጅ መጥተው ልይዙ ነበረ ብዙ በዚያም ያን ሁሉ አለፍኩኝ።
በዚህ ታለፈ። በእግዚአብሔር ቸርነቱ ነው። የዋህነት አምላክ የቸርነቱ ነው። ቆይ ብሎ ነው አምላክ። ምናልባት በልጅነት የጸለይ የነበረው ነገር በድንግልና ሳገለግል የነበርኩትን ጸሎተ ማርያም ደግሞ የነበረውን ያ ሁሉ እግዚአብሔር እመቤቴ ማርያም አስባለኝ ሊሆን ይችላል። ከዚህ ሁሉ ነገር ከዚህ ሁሉ በጣም ብዙ ጓደኞች ሲያልቁ እኔ እስካሁን የተረፍኩት በዚህ ነው ብዬ አስባለሁ። እንደገና እዚህ ፕሬስ ድርጅት መጥቼ በምሰራበት ጊዜ ጥሩ አለቆች ነበሩ። መጀመሪያ እንደነ ሙሉጌታ አይነት። ከዛ በኋላ ሰራት ለውጥ ሲመጣ ነገር ሁሉ ተበላሸ። የብሔር የቋንቋ የተለያየ ነገር ተፈጠረና የነበረው እንዳልነበረው ሆነ። ታች የነበረው ላይ ሆነ። ጋዜጣ አራሚ የነበረው ሁሉ ዋና ዘጋቢ በቃ እንደዚህ የፖለቲካው ነገር መስቀልቅል ሲወጣ እዚያ ትልቅ በደል ደረሰብኝ። እዚያ መስሪያ ፕሬስ ድርጅት ውስጥ ምንም እድገትም ምንም ሳላገኝ ብዙ ነገር ሲደረግ ቆይቼ ነው። ጫና ነበር በብዙ መልክ ያንን ተቋቁሜ አልወጣም ስራውን ማለቅ ብዬ በመጨረሻ ላይ እድለኛ ሆኜ አዲስ አበባ ዩኒቨርሲቲ አመልክቼ ድርጅቱን ፈቀደልኝ። በጊዜ የነበረው ስራ አስኪያጅ በጣም ጥሩ ሰው ነው፣ ፈቀደልኝ። ሌሎች ሰዎች በጣም አስቸጋሪ ሰዎች ነበሩ። እሱ ፈቀደልኝ። ዩኒቨርሲቲ ገባሁ። በመምህርነት ነው በፒኤችዲ ለጥናት ፒኤችዲ ያገኘው። አንዱ ነገሩ ፕሬስ ድርጅት አስተምሮኛል፣ ፒኤችዲ እንዳገኝ ረድቶኛል። በሌላ መልኩ ደግሞ እዛ የነበሩ አንዳንድ ካድሬዎች በጣም ብዙ ተንኮል የሚሰሩ ሰዎች ነበሩ። ያ ሳስታውሰው በጣም ይከብደኛል። መጽሐፌ ውስጥ አለ ያነቡታል። በአንጻሩ ደግሞ ደጋግ ወዳጆች ለእሱ ክብር ለእሱ ደግሞ ህይወት የሚጨነቁም ደግሞ ይኖራሉ ነበሩ። ጥሩ ሰዎች ነበሩ፣ በጣም የሚወደዱ ለሙያው ክብር የቆሙ። ሌሎች ደግሞ በላባዮች ዝም ብሎ አጭበርባሪዎች ሰውን የሚኮነኑ በሆነ ባልሆነው እንደዚህ አይነት ሰዎች ነበሩ። በተፈጥሮ በትን ያጋጠማል፣ እየተቋሙ ያጋጠማል። የክፉ ሰዎች መኖር ደግሞ ለእንጀራ ምክንያት ሆነውታል። ምክንያት ይሆናል። ትንትላለህ፣ ትቋቋማለህ። እኔ እንደውም በዛ በክፉ ሰዎች በምላቸው ሰዎች ግጥሞች አሉ። 1-3 ግጥሞች እያንዳንዳቸው የጻፍኩላቸው የሚገልጻቸው ማለት ነው። የድርጅቱ ሰራተኛ ያውቃቸዋል እነማን እንደሆኑ ስም ሳይጠቀስ ታሪኩን ለማስታወስ። መጽሐፉ ላይ የተመሰገነችዋ የተወደሰችዋ እንዲያውም የሴቶች ምሳሌ ሆና ሴቶችን ሁሉ ያስመሰገነችዋ ባለቤቱ ወደ ህይወቱ የገባችበት አጋጣሚ እንዴት ነበር? እንዲህ በእውነት የዘችኛዋ ልጅ በጣም የሆነ እንትን አለው፣ የሆነ ምን ልበለው፣ የራሱ የሆነ ስበት አለው። አንደኛ ስነ ስርዓቷ፣ ስነ ምግባሯ፣ አነጋገሯ፣ ጨዋነቷ፣ ሰው አክባሪነቷ፣ እምነቷ ደግሞ የቤተክርስቲያን ልጅነቷ በጣም የካህን ልጅ ናት። የቄስ ልጅ የመምህር ልጅ ናት። በእግዚአብሔር ጥበብ የተደረገ ነገር ይመስለኛል። እግዚአብሔር ለእኔ አዘጋጅቶ ያቆያት። ልክ ከውጭ ስመጣ እነዚህ አይነት የተባረከች ልጅ፣ የተባረከች ቤተሰብ፣ እግዚአብሔር ደግሞ የተባረከች አቋራሽን ስጠኝ የምትል መጽሐፌ ላይ ያለች እና እውነትም እግዚአብሔር እንደው ዝም ብሎ አቋራሽን ዝም ብሎ ከሰማይ አምጥቶ ድብ እንዳደረግልኝ የምቆጥራት እሷን። የት ነው ያገኘሁት? አልደከምኩም፣ ምንም አላሉም። እንዳልኩ የአንድ ዘመዴ ሰርግ ያገባ ነበረ። እዛ ላይ በአጋጣሚ ሚዜ ሆና እኔም ደግሞ ዘመዴ ስለሆነ እሱ ጋር እንደርኩ ተዋወቅ። ከዛ በኋላ ያው 4 ኪሎ የምትማረው ዩኒቨርሲቲ፣ እኔም 4 ኪሎ ነው የምሰራው። ቡና ሻይ ምናምን እያል በዚህ ረፍት ስትወጣ ምናምን እንገናኛለን። እዛ በሂደት ቀስ እያለ ወደ ጋብቻ እዚሁ አዲስ አበባ ማለት ነው። እዚሁ አዲስ አበባ ነው። የአዲስ አበባ ልጅ ናት። ከሳቸው ጋር ነው የኖራችሁት? ልጆች እናት እሳቸው ናቸው። ከዚያስ ምን ያህል ልጆች ያፈራችሁ? 2 ናቸው። 2 ናቸው። እግዚአብሔር የሰጠን 2 ነው። ይሁን፣ እነሱን ይባርክልን። ይባርካቸው። ልጅ ደግሞ አይተው ለመመረቅ ያብቃልን። ልጅ አይቻለሁ። አንድ ልጅ ተመስገን። ማዕዶት በደ ማርያም ትባላለች። አደራ ምላችሁ ግን እንደዚህ አይነት አረጋውያንን እውቀታቸውን እናይና መጽሐፎቻቸውን ብዛት እንመለከትና በመጽሐፎቻቸውና በእውቀታቸው ልክ እንመዝነዋለን። ገቢያቸው ብዙ ያገኙ እየመሰለን ብዙ ሰው ይሸወዳል። ሀብታም ነው የምትመስሉት እና ድሃ አይደሉም። በመሰረቱ ልጆች ያሳድጋሉ፣ ቤተሰብ ይመራሉ፣ ምንም አይጎልባቸውም። ተጨማሪ ወጪ ለማውጣት ግን ያስቸግራል። መጽሐፍ ለማሳተም ትንሽ ብር አይደለም የሚወጣው አሁን በተለይ በአሁኑ ሰዓትና የሆነ ቤቱ የተትረፈረፈለት በገንዘብ ቤቱ የደላው ቤቱ የሞላለት ዶክተር ታደለ በዚህ ርዕሰ ጉዳይ ይጻፉ፣ ይሄን መጽሐፍ ለእኔ ወጪውን እሸፍናለሁ፣ እኔ ያከፋፍለውታለሁ ብትሉ
ለሀገር ትጠቅማላችሁና ይህን በታናሽነት ለማሳሰብ ፈልጌ ነው። ህዳር 8 ቀን 2016 ዓ.ም እኔ ታናሽ ልጆ ደካማው ልጆ በብዙ ነገር ሩቅ የሆንኩት ከሶ እንደ አቅሜ የግዕዝን ግጥም በግዕዝ ግጥም በአማርኛ ግጥም ተርጉሜ አስተዋጽኦ ለማበረከትም ጸጋዬንም ለማሳየት ፈልጌ እዛ ምረቃ ላይ እንዲገኙና ዳስታ እንዲያቀርቡ ስጋብዘውት ደስ ብሎት ነው የመጡ። ለዛውም በሰዓቱ ትንሽ አመም አድርጎ ሰውነቶ ድክም ብሎ ነው የመጡትና በዚህ ጉባኤ ዓለም በሚያዩ በዚህ በቋንቋ አይነሽ ሚዲያ ፊት ዶክተር ታደለ ታናሽውን ሳይንቁ ከሀገር አልፎ ውጭ ሀገር ድረስ ተምሮ የመጣ አንድ የዶክትሬት ምሩቅ ለአንድ ታናሽ ሰው መምጣቱ ትልቅ ክብር ነውና ስላከበሩኝ በቋንቋ አይነሽ ሚዲያ ቤተሰቦችም አምላክ አበው ያክብርልኝ፣ ረጅም እድሜና ጤናን ያደልልኝ እላለሁ። በይፋ መግለጽ እፈልጋለሁ። ምንድነው ጠቢበ ጠቢባን በእኛ በእምነታችን እንደዚህ አይነት የሃይማኖት ትሩፋት ያላቸው ስራዎች ብዙ አልተሰሩም። እንደገና ደግሞ ግዕዙን በራሱ ቋንቋ ደግሞ በራሱ መተርጎሙ ይሄ በጣም በሚያምር ቅላጼ በሚያምር የፊደላት አጠጣሉ አጠባበቁ ሆያት አጠባበቁ ይሄ ሁሉ ስርዓት ባለው ሁኔታ የታተመ መጽሐፍ ነው። በአጋጣሚ እንዲያውም በመገኘቴ ብዙ ነገር ነው የተማርኩት። ለምንድን ነው ብዙ ነገር የተማርኩት? በተለይ አሁኑ ትውልድ ከፊደል ጋር ከሆያት ጋር ከአረፍተ ነገር ጋር የተፋታ ነው ማለት ይቻላል። ዝም ብሎ በፈለገው እንደፈለገው በፈለገው ፊደል በፈለገው እንትን ይላል። መልእክቱ የተዛባ ነገር ነው የሚሆነው እና ጥሩ ስራ ነው የሰራው። ይሄ ስራ የመጀመሪያ ነው፣ ተወዳጅ ስራ ነው። እንደ መጀመሪያ ስራም አይደለም የሚታየው ያንተ ስራ ጠቢበ ጠቢባን በጣም ጥንቅቅ ያለ ስራ ጥንቅቅ ያለ መጽሐፍ ነውና በራሱ እኔ እዛ ቦታ ላይ መገኘት የራሱ እንደው እግዚአብሔር መርጦኝ ወይም አንተ እንደው አክብሮትን ልትገልጽልኝ ጋብዘኸኝ መጽሐፍን አንብቤ አስተያየት አቀረብኩ እንጂ ያ ስራ በጣም እስካሁን ድረስ የምደነቅበት ነው። ያንን ደግሞ የሚሰራ ሰው እስካሁን አላገኘውም። ተመልሶ ያ ስራ ተሰርቶ እንደዚህ እንትን የሚል አላገኘውም እንደዚህ አይነት ስራ እና የቤተክርስቲያንን ትውፊት የሚጠብቁ ብዙ በርካታ ስራዎች ገና ወደ እንትን አልመጡም። በየገዳሙ በየጥሻው በየጉራንጉሩ ተቀምጠው ወደ አማንያን ገና አላገኟቸውም እንደዚህ አይነት ስራዎች እና በራሴ ያን ጠቢበ ጠቢባንን ሲወራ ሰማው ነበር እንጂ በአይኔ እንደዚህ በአካል ግዘፍ ነስቶ አካል ገዝቶ አያዋለሁ ብዬ አላሰብኩም። እና ያን ስለሰራልን በጣም ነው የማመሰግነው። እግዚአብሔር ይባርክልን እና ከዚህም የበለጠ ትሰራለህ ብዬ እንዲያውም ብዙ ነገር እጠብቅ ነበር። እስካሁን ድረስ ምን ሰራ በእጅ ላይ ምን አለ እያልኩ እጠይቃለሁና ስለዚህ እኔም እድለኛ ነኝ ማለት ነው። አንተ ብቻ አይደለህም። በመጨረሻ ይህን እስካሁን ድረስ ያቆየሁት ባለሙያ ጋዜጠኛም ጭምር ናቸው የሰሩ ብዙ የደከሙ። እኔ እንግዲህ በታናሽነቴ ነው ይህን ያህል ያወራሁትና የሚያስተካክሉት መጠየቅ ያለብኝ ያልጠየቅኩት መናገር ሲገባዎት በእኔ ተሻምቼዎት ያልተናገሩት ነገር ካለ ይንገሩንና እንሰነባበት። ኧረ በመሰረቱ ሁሉም ነገር ተገልጿል። ኧረ እንዲሁ በጣም አድናቂ ነኝ። ለምን መሰለህ አብዛኛው ጋዜጠኛ እኮ እንዴት አድርገህ ለምን ምናነሳሳህ መጽሐፍ ለመጻፍ ይልሃል እንጂ ውስጡንም አሁን በመሰረቱ የሚያነብ ሰውም የለም። እውነቱን ለመናገር ከሆነ አንብቦ የሚመጣ ጋዜጠኛም የለ እና አርአያ ነህ። ይህን መጽሐፍ ማንበብ በጣም የሚገርም። አሁን ለምሳሌ አንተ ሶስተኛ ሰው ነህ ይህን መጽሐፍ አንብበህ ጨረስ ነው ካሉ ሰዎች አንተ ሶስተኛ ሰው ነህ እና ጋዜጠኛ ደግሞ አንብቦ ቀድሞ እንዲያው ከሰውየው ኢንተርቪው ከሚደረገው ሰው የቀደመ የተሻለ እውቀት ይዞ መቅረቡ በጣም ያስደስታል እና እኔ አክባሪ ነኝ አድናቂም ነኝ ማለት ነው። እንዳክብርስ አይገባኝም እንዲያው በስንፍና ረስቼ ይሆናል እንጂ ማለት ነው። ያው ለሰውም ክብር ስለሚገባ ነው፣ ለሙያውም ክብር ስለሚገባ ማንበብ አለብን። ልክ ነው። ዶክተር ታደለ ገድሌ ጸጋዬ ከረጅም ርቀት ነው የመጡት። ጊዜ ሰጥተው እንዳከበሩኝ የቤተክርስቲያን አምላክ ያክብርልኝ፣ ረጅም እድሜን ከጤንነት ጋር ያደለልኝ እላለሁ። እኔም በመሰረቱ እንዳልኩ ቃለ መጠየቅም ራሴን በተመለከተ እንደዚህ አይነት ቃለ መጠየቅም አድርጌም አላውቅም። ብዙም
ስለ ራሴ መናገር ብዙ ስለማልወድ ማለት ነው። ግን ይሄ ቋንቋዬ ነሽ ሚዲያ በራሱ ተነሳሽነት እኔን አክብሮ እንደዚህ እንግዳ ስላደረገኝ በእውነት ሚዲያውም በጣም በህዝብና በተመልካች ዘንድ የተወደደ ነው። ወደፊትም እንደተወደደ እንዲቀጥል ምኞቴ ነው እና እንደዚህ ስላከበራችሁኝና ስራዬንም እንደዚህ እንደው ተከታተላችሁ እንዲህ ቁም ነገር ሰርቷል ወይ ቁም ነገር ያለው ሰው ነው ብላችሁ እንደው ሞገስ ስለሰጣችሁ እናንተንም እግዚአብሔር ያክብራችሁ። ማንም ሚዲያ እኔ አሁን ጋዜጠኛ ነኝ። ብዙ ጋዜጠኞችን አውቃለሁ፣ የቴሌቪዥንም የሬዲዮም። ግን ማንም ጋዜጠኛ እንደዚህ ትኩረት ሰጥቶኝም እንትን ብሎኝም አያውቅም እና እኔም ደግሞ ስራ መስራት ነው እንጂ እንደዚህ ስራ ይታወቅ እንጂ እኔ የኔ መታወቅ ምንም ዋጋ የለውም የሚል ሰው ነኝ። ምናልባትም እንደው እዚህ መጥቼ ከወንድሜ ጋር ለመገናኘት እና ለመነጋገር አክብሮት ስላለኝ ለአንተ ነው ስለማከብረህ ነው እና እንደዚህ ስላከበርከኝ ስላከበራችሁ እናንተም ሁላችሁም በጣም ይመስልን። ሚዲያውን ያስፋው አያጥበው፣ ተወዳጅ እንደሆነ እንደዚህ ያዝልቀው። የሚዲያ ባለቤቶች ሁሉ እግዚአብሔር ይባርክልኝ። ክቡራን ተመልካቾቻችን እንደተከታተላችሁት በዛሬው ዝግጅቴ እኔን የመሰሉ አንጋፋ ምሁር ዶክተር ታደለ ገድሌ ጸጋዬን ጋብዤ የሰማችሁትን ቁም ነገር ስናካፍላችሁ ቆይተናል። መነሻ የሆነ እንዳልኳችሁ ይህ መጽሐፍ ነው። መጽሐፉን አፈላልጋችሁ ግዙና ሰፊ ታሪካቸውን ትሰማላችሁ፣ ታነባላችሁ። ያበረከቱትን አስተዋጽኦ፣ የወጡትን፣ የወረዱትን፣ የሰሩትን፣ የተፈተኑበትን፣ የተደሰቱበትን አጠቃላይ ህይወት አጋጣሚዎችን ሁሉ ከሀገር፣ ከፖለቲካ፣ ከማህበረሰብ ታሪክ ጋር አነጻጽረው ያዘጋጁት መጽሐፍ ነው። መጽሐፉን መግዛት እንዳትረሱ። በመጨረሻም አብራችሁ ስለነበራችሁ እናንተንም በሁሉ እግዚአብሔር ስም እያመሰገንኩ በዚሁ ተሰናበትኳችሁ። ኤፍሬም የነሰው ነበርኩ።